የጋምቢኖ ከሁሉም የተሻለ መሆን በእድል ወይም በአጋጣሚ የመጣ ሳይሆን ከተፎካካሪዎቹ ቀድሞ የሚራመድ ባለምጡቅ አእምሮ ስለነበር እንደሆነም ይነገራል። ሰዎችን በማንበብ ቀጣይ እርምጃቸውን በመተንበይ የተካነው ጋምቢኖ በ1940ዎቹ መጀመሪያ ላይ የተከሰተው የሁለተኛው የዓለም ጦርነት ደግሞ መልካም አጋጣሚን ፈጥሮለት ነበር። በዛን ወቅት አሜሪካንን ጨምሮ በርካታ ሀገራት ሁሉም ነገር ወደ ጦር ግንባር ያሉበት ሰዓት በመሆኑ የተፈጠረው የሕግ የማስከበር ክፍተት የማፊያ እንቅስቃሴዎችና የተደራጁ ወንጀሎች አሜሪካ ላይ እንዲንሰራፉ በር የከፈተ ነበር። ጋምቢኖም ይህንን መልካም አጋጣሚ በመጠቀም ወደ ከፍተኛ አመራርነት ከፍ ያደረገውን ስራ ሰርቶበታል። የማንጋኖ ቤተሰብ የተሰኘውን ታላቁን የማፊያ ቡድን በበላይነት እንዲመራ ይሁንታ የተሰጠውም በ1957 ነበር። ለታላቁ ኃላፊነት ለዘመናት ሲዘጋጅ የከረመው ዶን ካርሎ ጋምቢኖም ከረጅም ጊዜ ትዕግስት በኋላ መንበሩን ሲያገኝ የማፊያ እንቅስቃሴን አንድ ደረጃ ከፍ ለማድረግና ወደር የለሽ ስትራቴጂን ለመንደፍ ጊዜ አልፈጀበትም ነበር። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።